ሰላም የዴሊ ፎረም ቤተሰቦች፣ ትራምፕ ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ሊደረስ የሚችልበት እድል እንዳለ ተናግረዋል። ከቴህራን ጋር እየተካሄደ ያለው ድርድር አጥብቀው የተከታተሉ መሆኑን የተናገሩት ፕሬዝዳንት ዶናልድ ትራምፕ ድርድሩ የተቸውን ዲሞክራቶችና ሪፐብሊካኖች ከኢራን ጋር የሚካሄደውን ድርድር ስላለው አቅም የማያውቁ ደደቦች ሲሉም ነቅፈዋቸዋል። በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ፖለቲከኞች ትልልቅ ድሎችን የሚኮንኑ ከፋፋይ ግለሰቦች ሲሉም ገልጠዋቸዋል። ከኢራን ጋር የሚደረሰው ስምምነት ታላቅና ትርጉም ይሆናል አሊያም ምንም ስምምነት አይኖርም ሲሉም ትራምፕ ተናግረዋል። የትራምፕ አስተዳደር በኢራን ያለው የፖለቲካ ዓላማ ላይ ዲሞክራቶችና ሪፐብሊካኖች የህዝብ እንደራሴ አባላትም ሳይቀር ጥያቄ ማንሳት ጀምረዋል። ከቴህራን ጋር የሚኖረው ንግግር ከተቹ መካከል የቀድሞ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና የቀድሞ የትራምፕ የብሔራዊ ደህንነት አማካሪ ጆን ቦልተን ይጠቀሳሉ። አሜሪካና ኢራን ጦርነቱ ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያ እንደተቃረበ መነገሩ እየተሰማበት በዚህ ሰዓት ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎች ከኢራን ጋር ተጣድፈው ወደ ስምምነት እንዳይገቡ ማዘዋል። በሁለቱ ሀገራት ንግግር እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁሙን ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥ በድጋሚ መክፈት እንዲሁም የኢራን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ እንደሚገኝበትም ተነግሯል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ጥሩ በሆነ መንገድ ውይይቱ እየተካሄደ መሆኑን ቢገልጹም አክለውም ግን ሁለቱ ወገኖች ጊዜያቸውን ወስደው ድርድሩን በትክክል ማየት አለባቸው ሲሉ መክረዋል። ፕሬዝዳንቱ ቅዳሜ ዕለት ስምምነቱ በአብዛኛው ድርድር እንደተደረገበት መናገራቸው ስምምነቱ ይፋ መደረጉ አይቀሬ ነው የሚል ግምትም ፈጥሯል። የኢራን ባለስልጣናት ተመሳሳይ ሀሳብ አመልክተው ነበር። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ሁለቱ ወገኖች ስምምነት ላይ ለመድረስ ጥሩ መንገድ ጀምረዋል ሲሉም ተናግረው ነበር። የአሜሪካ መገናኛ ብዙኃን እንደዘገቡት ከሆነ ድርድሩ የሚካሄድበት እቅድ የመጨረሻው ስምምነት አይደለም። ይልቁንም ሁለቱ ሀገራት የተወሰኑ አጨቃጫቂ ጉዳዮች በኋላ ድርድር እንዲካሄድባቸው እንደሚፈቅዱም ነው እያስታወቁ ያሉት። ኢራን ላይ የተጣለው ማዕቀብ የሚነሳበት መጠንና ጊዜ፣ የታገደው የኢራን ገንዘብ የማስለቀቅ ጉዳይ እንዲሁም አሜሪካ የቴህራንን የኒውክሌር ፍላጎት ለመገደብ ያላት ፍላጎት ለበኋላ ድርድር ከሚተው ነጥቦች መካከልም ነው ተብሏል። ይህ የስምምነት እቅድ ሪፐብሊካኖች ለሁለት የከፈለ ሲሆን የተወሰኑት ኢራን ላይ ለዘብተኛ አቋም የያዘ እንደሆነም በይፋ እየተናገሩ ነው። ትራምፕ እሁድ ዕለት በትሩዝ ሶሻል ማህበራዊ ገጻቸው ላይ ባጋሩት ልጥፍ የኢራን የኒውክሌር መሳሪያ ልትሰራ እንደማትችል መረዳት እንዳለባት ተናግረው ነበር። ቴህራን የኒውክሌር ፕሮግራም ለሰላማዊ ዓላማ እንደሚውል በተደጋጋሚ ስትገልጽም ቆይታ ነበር። አንድ የአሜሪካ መገናኛ ብዙኃን ከኢራን ጋር በሚደረሰው ስምምነት አማካኝነት ኢራን የበለጸገ ዩራኒየሟ አሳልፋ እንደምትሰጥ ዘግቦ ነበር። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ ቴሌቪዥን በሰጡት ቃለ መጠይቅ ቴህራን ፍላጎቷ የኒውክሌር መሳሪያ እንዳልሆነ ለዓለም ለማረጋገጥ ዝግጁ እንደሆነች ተናግረው ነበር። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ በበኩላቸው በድርድሩ ጉልህ መሻሻል ቢታይም ሂደቱን የመጨረሻ ድርድር እንዳልደረሰ ግን ገልጸው ነበር። ከዚህ ድርድር ጋር በተያያዘ የኢራን ከፍተኛ ባለስልጣናት ኳታር እንደገቡም ነው እየተዘገበ ያለው። ከአሜሪካ ጋር የሚደረገው የሰላም ድርድር በዋነኝነት የሚመሩት የኢራን ባለስልጣናት ኳታር ዋና ከተማ ዶሃ መግባታቸው ሮይተርስ ከምንጮች አረጋግጫሉ ብሎ አስታውቋል። የኢራን ምክር ቤት አፈ ጉባኤም መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራግቺም ወደ ኳታር ያደረጉት ጉዞ የተጠበቀ እንዳልሆነም ነው እየተሰማ ያለው። የኢራን ከፍተኛ ባለስልጣናት ከሼህ ታሚም ቢን ሐሚድ አልታኒ ጋር ውይይት ለማድረግ ዱሃ መሄዳቸው ነው የተሰማው። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይ የሚመለከት እንደሚሆንም የሮይተርስ ዘገባ አመልክቷል። የኢራን ብሔራዊ ባንክ ገዢም አብዱልናስር ሄማቲም ማዕቀቡ የተጣለባቸው የባንክ ሂሳቦች በተመለከተ ለሚደረገው ድርድር ወደ ኳታር ማቅናታቸውን የቴህራን መገናኛ ብዙኃን ዘግበዋል። ባለፈው ሳምንት ደግሞ የኳታር ልዑክ ወደ ኢራን አቅንተው እንደነበርም ታውቋል። ኢራን አንድ ቅድመ ሁኔታ ካቀረበችው ነጥቦች መካከል አሜሪካ ከፋይናንስ ይዞታዎቿ ላይ ማዕቀብ እንድታነሳም የሚጠይቁም ናቸው። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባት። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሰኞ ዕለት ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸው ነው
ፍንጭ ሰጡት። ቃል አቀባዩ አክለውም ይህ ግን ቴህራን ስምምነት ለመፈራረም ተቃርባለች ማለት አለመሆኑን ማስታውቀዋል። ኢስማኤል ባጋኢ ኢራን እየተነጋገረች ያለችው ጦርነቱ ለማቆም እንጂ በኒኩለር ፕሮግራሟ ላይ አለመሆኑን ገልጸዋል። ቃል አቀባዩ የአሜሪካ ባለስልጣናት የአቋም መለወጥ ለስምምነቱ እንቅፋት መሆኑን በማንሳት አስታውቀዋል። ፕሬዚዳንት ትራምፕ እሁድ ዕለት አሜሪካ በኢራን ወደቦች ላይ የጣለችው እገዳ ስምምነቱ እስኪጸድቅና እስኪፈረም ድረስ በሙሉ ኃይል ተግባራዊነት ይቀጥላልን ብለዋል። አክለውም ሁለቱ አካላት ጊዜ መውሰድና የሚገባ ነገር ላይ መድረስ አለባቸው ሲሉም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ አክለውም ተወካዮቻቸው ከኢራን ጋር ስምምነት ላይ ለመድረስ እንዳይፋጠኑ ነው እያሳሰቡ ያሉት። የዩናይትድ ኪንግደም መከላከያ ሚኒስቴር ጭኖ የነበረ ጀት በሩሲያ ድንበር አቅራቢያ ሲግናሉ ተጠልፎ እንደነበረም ታወቀ። የዩናይትድ ኪንግደም ሮያል አየር ኃይል ጀት ባለፈው ሳምንት የሀገሪቱ መከላከያ ሚኒስቴር ጭኖ በሩሲያ ድንበር አቅራቢያ በሚበርበት ሰዓት ሲግናሉ ተጠልፎ እንደነበርም ታውቋል። ክስተቱ ያጋጠመው መከላከያ ሚኒስትሩ ጆን ሃሌ ኢስቶኒያ ውስጥ የሚገኝ የብሪታንያ ወታደሮች ጎብኝተው ሲመለሱ እንደነበር የዩናይትድ ኪንግደም ታይምስ የተባለው ጋዜጣ አስታውቋል። ጥቃቱ የአውሮፕላኑ አቅጣጫ ጠቋሚ ጂፒኤስ እንዲያጠፋ የሚያደርግ በመሆኑ አብራሪዎቹ ሌላ የጉዞ ስርዓት ለመጠቀም መገደዳቸው ታውቋል። 3 ሰዓት በሚፈጀው በረራ ላይ ከተፈጸመው ጥቃት ጀርባ ሩሲያ እጇ እንዳለበትም ነው እንግሊዝ እየከሰሰች አለችው። ይህ ጠለፋ ያጋጠመው 2 የሩሲያ ጦር አውሮፕላኖች ባለፈው ወር በጥቁር ባህር በኩል ሲበሩ የነበረ የዩናይትድ ኪንግደም የስለላ አውሮፕላን በተደጋጋሚና በአደገኛ ሁኔታ መጥለፋቸው ይፋ በተደረገ ማግስት ነው። የአሁኑ ጥቃት የተፈጸመው የመከላከያ ሚኒስትሩ ኢላማ በማድረግ መሆኑም አልተረጋገጠም። ነገር ግን የአውሮፕላኑ ጉዞ በበረራ መከታተያ ድረገጽ ላይ ወጥቶ እንደነበር ጋዜጣው ዘግቧል። ቢቢሲ ስለ ጉዳዩ የመከላከያ ሚኒስትር አስተያየት ጠይቄ መልስ አላገኘም ሲል ማስታውቋል። መከላከያ ሚኒስትሩ በኢስቶኒያ ቆይታቸው በሩሲያ ድንበር አቅራቢያ በሚካሄድ የኔቶ ወታደራዊ ልምምድ ላይ የሚሳተፉ የዩናይትድ ኪንግደም ጦር ሰራዊት አባላትን እንዳነጋገሩም ተሰምቷል። ባለፈው ወር ደግሞ የሩሲያ ሱ-35 ተዋጊ ጀት ሪቬት ጆይንት የተባለውን የስለላ አውሮፕላን እጅግ ተጠግቶ አውሮፕላኒቱ እንዲጠፋ በማድረግ የአውሮፕላኑ አደጋ ጊዜ ሰዓቱ እንዲበራም አድርጎም ነበር። ሌላ ሱ-27 ጀት ደግሞ 6 ጊዜ በዩናይትድ ኪንግደም አውሮፕላን ፊት እንዳለፈና 6 ሜትር ርቀት ድረስ ወደ አውሮፕላኑ አፍንጫ እንደተጠጋም ነው መረጃዎች እያሳዩ ያሉት። በአሜሪካና በኢራን መካከል የሰላም ስምምነት ይደረሳል በሚል ተስፋ የነዳጅ ዋጋ ቅናሽ እያሳየ መሆኑ ተነገረ። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ በስፋት መታየቱ ከተጀመረ ሰዓት ጀምሮ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷልም ተብሏል። የእስያ የአክሲዮን ገበያዎች ላይም ጭማሪ ታይቷልም ተብሏል። ቅዳሜ ዕለት የአሜሪካው ፕሬዚዳንት ትራምፕ ከቴህራን የሰላም ስምምነት ነጥቦች አብዛኛው ድርድር ተደርጎባቸዋል በማለት ዝርዝሩን ይፋ ሳያደርጉም መቅረታቸው ይታወሳል። ሁለቱ ሀገራት በበርካታ ጉዳዮች ላይ መስማማታቸው ሲገለጽ ቢቆይም ትራምፕ ተደራዳሪዎቹ ከኢራን ጋር ስምምነት ለመፈረም እንዳይፋጠኑም ነው እያዘዙ ያሉት። ሰኞ ጠዋት በእስያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ የ5.8 በመቶ ቀንሶ በ$90.99 ዶላር ብሬንት የተሰኘው 1 በርሜል ድፍድፍ ነዳጅ ተሽጧል። ትራምፕ ከኢራን ጋር የሚደረገው ድርድር የሆርሙዝ ወሽመጥን ዳግም ማስከፈት የሚያካትት ነው ያሉ ሲሆን ይህም ለወራት መንቀሳቀሻ አጥተው የቆሙ ነዳጅ ጫኝ መርከቦች በነፃነት እንዲጓዙ ያስችላልም ተብሎ ይጠበቃል። ጠባቡ የባህር መተላለፊያ የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚተላለፍበት ሲሆን የኢራን አሜሪካ እስራኤል ጦርነት ከተጀመረ ጊዜ አንስቶ ተዘግቷል። ቅዳሜ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ከሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ እና ከባህሬን ጋር በሰላም ስምምነቱ የመግባቢያ ሰነድ ዙሪያ ጥሩ ውይይት ማድረጋቸውን አስታውቀዋል። ከዚህ ጊዜ ጀምሮ ነው የብሬንት ነዳጅ ዋጋ እየቀነሰ የመጣው። ሩቢዮ የኢራን ጦርነትን ለማስቆም የሚያስችል ስምምነት ምናልባትም ሰኞ አመሻሽ ሊፈረም እንደሚችል ፍንጭ ሰጡ። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ በሁለቱ ሀገራት መካከል ሰኞ ዕለት ስምምነት ሊደረስ እንደሚችልም ፍንጭ ሰጥተዋል። በህንድ ዋና ከተማ ኒው ዴሊ የሚገኙት ሩቢዮ በአሜሪካና ኢራን ተደራዳሪዎች ጠረጴዛ ላይ ጠንካራ የስምምነት ነጥቦች መኖራቸውን ለጋዜጠኞች ተናግረዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ቢሆንም እሁድ ማታ ጥሩ ዜና ሰምተናል፣ ምናልባትም ሰኞ እስከ አመሻሽ ድረስ ስምምነት ሊፈረም ይችላል ሲሉም ፍንጭ ሰጥተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ሰኞ ዕለት ሀገራቸው ከኢራን ጋር ጥሩ ስምምነት ታደርጋለች የሚል ተስፋ እንዳላቸውም ነው ለጋዜጠኙ የተናገሩት። ሩቢዮ ሌሎች አማራጮች ከመፈለግ በፊት ለዲፕሎማሲ ያለው እድል ሁሉም መስጠት አስፈላጊ መሆኑን ለጋዜጠኞች
በሰጡበት መግለጫ ወቅት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት ተወካዮቻቸው ከኢራን ጋር ስምምነት ለማድረግ እንዳይጣደፉም ማሳሰባቸው ተናግረዋል። ሩቢዮ ሆርሙዝ ለመክፈት የሚያስችል ተጨባጭ የሆነ ስምምነት በጠረጴዛ ላይ አለ፣ ወሽመጡን ክፈቱ፣ ተጨባጭ እውነተኛ በጊዜ የተገደበ ድርድር ወደ ማድረግ ግቡ፣ እናም ተስፋ አለኝ ሲሉም ለኢራን ጠርተዋታል። የውጭ ጉዳይ ሚኒስትሩ አክለውም በፍጥነት ከድምዳሜ ላይ መድረስ አልፈልግም በማለት ከኢራን ምላሽ ለማግኘት ትንሽ ጊዜ ይወስዳል ሲሉም ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ እሁድ ዕለት ባሰፈሩ ጽሁፍ በኢራን ወደቦች ላይ የጣለችው እገዳ ከስምምነት ላይ እስክንደርስ ስምምነቱ እስኪጸድቅና እስኪፈረም ድረስ ሙሉ በሙሉ በኃይል ተግባራዊ ይደረጋል ሲሉም ተናግረዋል። አክለውም ሁለቱ አካላት ጊዜ ወስደው የሚግባቡ ነገር ላይ መድረስ አለባቸው ሲሉም አብራርተዋል። ዶናልድ ትራምፕ የኢራን መንግስት በትራምፕም ሆነ በሩቢዮ አስተያየት ለመስጠት እስካሁን አልፈቀደም። ታሲም የዜና ወኪል ግን አሜሪካ የስምምነት ወሳኝ ነጥቦች ላይ እያስተጓጎለች ነው በማለት እንዳይንቀሳቀሱም የታገዱ ፈንዶች እንዲለቀቁም ኢራን መጠየቋ እያስታወቀ ነው። የኢራን ፓርላማ ቃል አቀባይ ኢብራሂም ሪዛይ በበኩላቸው በጦርነቱ ወቅት አይን ላጠፉ አይን የሚል መርህ ሲከተሉ እንደነበር ገልጸው በዲፕሎማሲያዊ አለመግባባት ወቅት ደግሞ ለተግባር ተግባራዊ ምላሽ መስጠት የሚል መሆን ተናግረዋል። በኤክስ ገጻቸው ላይ ኢራን በጫናዎች ወይም ማስፈራሪያዎች አትንበረከክም ያሉት ቃል አቀባዩ አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ መደራደር አለባት፣ ነገር ግን ነዳጅ $6 ማግኘት የምትፈልግ ከሆነ ማስመሰሏን ትቀጥል ሲሉም አሜሪካን ተናግረዋል። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ እየጨመረ በመምጣቱ ሰኞ ዕለትም የብሬንት ነዳጅ ዋጋ ቅናሽ ማሳየቱም ተነግሯል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆን ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ